ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰምታችኋል እንደምን ቆይታችኋል አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ሳምንታዊ ፕሮግራም በተለይ ደግሞ ማክሰኞ ወደ እናንተ የሚደርሰው ህግ ነጋሪ ፕሮግራማችን ጀምሯል። ከይሳት ጀምሮ ወደ እናንተ የሚደርሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ቤተሰብ ያልሆናችሁ የጎህ ቤተሰብ ያልሆናችሁ በድጋሚ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ አብራችሁ እንድትሆኑ በአክብሮት እንጠይቃለን። ባለፈው ሳምንት የተለያዩ ጉዳዮችን እንዳነሳን ይታወቃል። በተለይ ደግሞ የቤተሰብ ህጋችን ተከትሎ የሚነሱ ጥያቄዎች የተለያዩ ሀሳቦችን አንስተናል። ምናልባት ጥያቄ ሀሳብ ካላችሁ ባለፈው ሳምንት ላይም በድጋሚ ሀሳብ ጥያቄ ማንሳት ይቻላል። በዚህኛው ሳምንት የተለያዩ በተለይ ደግሞ አነጋጋሪ የሆኑ ጥያቄ ልታነሱባቸው የምትችሏቸውን እንዲሁ ሀሳቦችን ከህግ ጉዳይ ጋር በተያያዘ በተለይ ደግሞ ከጠበቃና እንዲሁም ደግሞ በተለያዩ ጉዳዮች ላይ ሀሳቡንም እንዲሁም ደግሞ የተለያዩ ጉዳዮች ላይ ሀሳቡን የሚሰጠን አብሮን እዚህ የፕሮግራሙ አዘጋጅም ጨመር አብሮን እዚህ ይገኛል። ጌቱ አስነቀው ጋር ብዙ ሀሳቦችን እናነሳለን። በዛሬም ቆይታችን የምናነሳቸው ሀሳቦች ይኖረናል። በተለይ ደግሞ በይዞታ ላይ ሁከት ማድረስ የሚያስከትለው የፍትሐብሔርና የወንጀል ኃላፊነት ምን ይመስላል፣ እንዲሁም ደግሞ ሁከት በራሱ ምንድን ነው የሚለው የተለያዩ ጥያቄዎችን የተለያዩ ሀሳቦችን በተለይ ከይዞታ ጋር የሚነሱ ጥያቄዎች ሀሳቦች በተለይ ኢትዮጵያ ህግ ጋር በተያያዘ ህጉ ምን ይላል የሚለው ሀሳቦችን እናነሳለን። እንዲሁም ደግሞ በዚህ ጉዳይ ላይ ጥያቄ ሀሳብ ካላችሁ ደግሞ ማንሳት ትችላላችሁ። በሚቀጥለው ሳምንት ምናልባት ያልተመለሱ ጥያቄዎች ካሉ ደግሞ እናነሳለን። በዛሬ ቆይታችን የምናነሳው አጀንዳው እንደም ርዕሰ ጉዳይ ይህንን ይመስላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። ከአፍታ ቆይታ በኋላ ተመልሰን እንገናኛለን። እንደምን ቆየ? እንዴት ነው? ሰላም ነው? ሳምንት ጥሩ ነበር። ሳምንታችን ጥሩ ነበረ። ምናልባት በባለፈው ሳምንት ይህንም ሳምንት ጨምሮ የበዓል ሳምንት ስለነበር ትንሽ ማክሰኞ ዕለት አልተገናኘንም ነበር። ምናልባት ተመልካቾችን በዚህ አጋጣሚ እንኳን አደረሳችሁ እንኳን በዓሉ በሰላም አለፈ ማለት እንወዳለን። ምናልባት ሰላምታ ለተመልካቾች እናደርሳለን። አሁን እንግዲህ ለበዓሉ ለጥር በእርግጥ የበዓል ወር ነው። ለበዓሉም ለሰርጉም ለሁሉም ነገር እንኳን አደረሳችሁ እንላለን። ጉዳዩ ላይ መለከታቸው ዛሬ እንዳልከው ይዞታን በተመለከተ የሚነሱ አንዳንድ አለመግባባቶች ሲፈጠሩ እንዴት ይፈታል፣ ሁከት ሲፈጠር እንዴት ይፈታል፣ ሁከት ምንድነው፣ ይዞታ ምንድነው የሚለውም ዝርዝር አድርገን ለማየት እንሞክራለን። ሌሎች ሀሳቦችም ካሉ እንግዲህ እናያቸዋለን። መልካም ጥሩ። ምናልባት ከርዕሰ ጉዳያችን ለማስተዋወቅ ሞክረናል። ግን ምናልባት ይዞታ ራሱ ምንድነው? በተለይ ይዞታ ይባላል ፍርድ ቤት አካባቢ ምሳሌ ሀሳብ ነው። ይዞታ በራሱ ምንድነው? ቀጠል አድርገን ምናልባት ስለ ሁከት ደግሞ እናነሳለን። ይዞታ ማለት እንግዲህ በፍትሐብሔር ህጋችን ላይ ስለ ይዞታ ተብሎ የተቀመጡ ድንጋጌዎች አሉ። ከፍትሐብሔር ህጋችን ከአንቀጽ 11 40 እስከ 49 ድረስ ዝርዝር ያሉ ጉዳዮች ተነስተዋል። ይዞታ ማለት አንድ ሰው ወይም አንድ ግለሰብ የሚንቀሳቀስ ሊሆን ይችላል የማይንቀሳቀስ ንብረትን በእጁ አድርጎ በእውነት የሚያዝበት ሆኖ ሲገኝ ነው ይዞታ የሚባለው። የሆነ ነገርን መያዝ ማለት ነው። የሚንቀሳቀስ ወይ ደግሞ የማይንቀሳቀስ ንብረት መያዝና የምናዝበት ሲሆን ይዞታ ይባላል። ባጭሩ ይሄ ነው። ሌላው ግን ከመሬት ህግ አንፃርም ካነሳ ነው አሁን ባለው የኢትዮጵያ የመሬት ፖሊሲ ከመንግስት ውጪ ሌላው መሬትን ይዛል እንጂ ባለቤት አይደለም እና በመሬት ክርክሮች ላይ በብዛት ይዞታ የሚል ቃል ይሰማል በብዛት። ይሄ የሚባለው ለምንድን ነው? እንደነገርኩ ከመንግስት ውጪ ሌላው በሊዝ ሊሆን ይችላል ወይ በተለያየ አጋጣሚ ባሉት የከተማና የገጠር መሬት ህጎች መሰረት ሰዎች ባለቤት አይደለም የሚሆኑት፣ ባለይዞታ ነው የሚሆኑት። ለጊዜው ይጠቀሙበታል። መንግስት ሲፈልገው ለሚፈልገው ዓላማ አስፈላጊውን ካሳ ከፍሎ ይወስዳል። ስለዚህ ይሄ እስከዛ ድረስ ምንድን ነው የሚባለው? ይዞታ ነው የሚባለው። ባለቤት ማለት አንችልም መሬትን ሲሆን። አሁን ዛሬ ወደ ያዝነው ሀሳብ ደግሞ ስንመለስ ቅድም እንደነገርኩ የማይንቀሳቀስ ወይም ደግሞ የሚንቀሳቀስ ንብረት በእጅ ይዞ በእውነት እያዘዘበት የሚገኝ ሰው ባለይዞታ ነው። የተያዘው ነገር ደግሞ ይዞታ ነው ማለት ነው። ይሄን ይመስላል። መልካም። ምናልባት የይዞታ
በይዞታ ላይ የሚነሱ በተለይ መግቢያችን ላይ እንዳነሳ ነው ሁከት ምንድን ነው? ምናልባት ሁለቱ ስለሚተሳሰሩ እና ሁከት በራሱ ምንድን ነው? ሁከት መፍጠር የሚያስከትላቸውስ ኃላፊነቶች ተጠያቂነቶችስ ምንድን ናቸው የሚለውን ሀሳቦች እናንሳ። ጥሩ ነው። ሁከት መፍጠር እንግዲህ አሁን ይዞታ ምን እንደሆነ ጠቅሰናል፣ አንስተናል። በሆነ ይዞታ ላይ በአንድ ሰው ይዞታ ላይ ወይም በአንድ ሰው መብት ላይ መብቱን እንዳይጠቀም መከልከል፣ ማገድ ሊሆን ይችላል። ወይም ደግሞ ሳይፈቀድለት ለመጠቀም መሞከር ሁከት መፍጠር ሊሆን ይችላል። ቅድም እንደተናገር ነው ይዞታ ባለይዞታ የሆነ ሰው በእጁ አድርጎ በእውነት የሚያዝበትን ንብረት ላይ በእጁ እስካለ ድረስና በእውነት እስከሚያዝበት ድረስ ባለይዞታው እሱ ነው። ያንን ባለይዞታ እንዳይጠቀም የምንከለክለው ከሆነ ለምሳሌ የሚንቀሳቀስ ንብረት ለምሳሌ ስልክን እንመልከት። ስልክን አንድ ሰው ብድግ አድርጎ ይዞት የሚሄድ ከሆነ ይሄ ሁከት መፍጠር ነው። በምሳሌ ስናየው አንተ የምትጠቀምበት የራስህ ንብረት ነው፣ የራስህ ይዞታ ነው። ነገር ግን መጥቶ ያንን ስልክ ይዞ ለመሄድ የሚሞክር ከሆነ በአንተ የመጠቀም መብት በአንተ ስልክ መብት ላይ ጣልቃ እየገባ ስለሆነ ሁከት እየፈጠረ ነው ማለት ነው። ቤት ላይም መሬት ላይም ግቢ ውስጥ ላይም ሊሆን ይችላል። ወደ አንድ ሰው ግቢ አንድ ሰው ሳይፈቀድለት ከገባ ሁከት መፍጠር ነው የሚሆነው። ወይ ደግሞ ከገባም በኋላ ተፈቅዶለት ገብቶ ውጣ ሲባል የማይወጣ ከሆነ ሁከት መፍጠር ነው። በወንጀል ሕጋችን ወደ ኋላ ዘርዘር አድርገን እናየዋለን። ስለዚህ በአንድ ሰው መብት ላይ ሳይፈቀድለት ጣልቃ ገብቶ እንዳይጠቀም ለማድረግ የሚደረግ ጥረት ሁከት ነው ልንለው እንችላለን ባጭሩ። የሚያስከትለው ኃላፊነት ምንድነው ላልከው ሁለት ዋና ዋና ኃላፊነቶች አሉ። አንደኛው ፍትሐ ብሔራዊ ኃላፊነት ነው። ፍትሐ ብሔራዊ ኃላፊነት የምንለው በፍትሐ ብሔር ሕግ መሰረት ለምሳሌ ንብረቱን ወስዶ ከሆነ ይዞታውን ወስዶ ከሆነ እንዲመልስ፣ እየረበሸ ሁከት እየፈጠረ እንዳንጠቀም እየከለከለ ከሆነ እንዲያቆም፣ ጉዳት ደርሶ ከሆነ በተፈጠረው ሁከት ምክንያት ጉዳት ደርሶ ከሆነ ካሳ እንዲከፍል ማድረግ የሚያስችል ኃላፊነት ነው ማለት ነው ፍትሐ ብሔራዊ ኃላፊነት። የወንጀል ኃላፊነት ደግሞ ያው የሚከሰው መንግስት ነው። በግልም የሚከሰስበት ሁኔታ ሊኖር ይችላል። ነገር ግን በአጠቃላይ ውጤቱ ምንድነው? ይከሰሳል፣ በወንጀል ነው የሚቀጣው። ለፈጠረው ሁከት ለፈጸመው ወንጀል በፖሊስ በአቃቤ ሕግ መዝገብ ተደራጅቶ ጉዳዩ ፍርድ ቤት ሄዶ የፈጠረው ሁከት ወንጀል ሆኖ ከተገኘ በወንጀል ሕግ መሰረት ይቀጣል ማለት ነው። እስራት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በሌሎች ቅጣቶች አሉ፣ በርካታ ቅጣቶች፣ እነሱን ይቀጣል ማለት ነው። ስለዚህ በእነዚህ ሁለት ሕጎች መሰረት አንድ ሰው ሁከት ከፈጠረ ሊጠየቅ ይችላል ማለት ነው። መልካም። ምናልባት ሌላኛው የምናነሳው ሁከትን ለማስቆም የሚወሰዱ እርምጃዎችስ ምን ሊሆኑ ይችላሉ? ምናልባት ቅድም ስታነሳ የነበረው በፖሊስ አካባቢ ያለው ሰላም አስከባሪ ሊሆን ይችላል፣ ያሉ ጸጥታ ኃይሎችም ሊሆን ይችላሉ፣ እንዲሁም ደግሞ ራሱ ግለሰቡም ሊሆን ይችላል እና ከነዚህ አንጻር ይህንን ነገር ወይም ደግሞ ለማስቆም የሚወሰዱ እርምጃዎች ምን ሊሆኑ ይችላሉ? በዋናነት በፍትሐ ብሔር ሕጋችን በፍትሐ ብሔር ሕግ መሰረት ሲሆን እንግዲህ ሁለት በወንጀል ሕግም በፍትሐ ብሔር ሕግም ሁከት የፈጠረ ሰው ሊጠየቅ ይችላል ብለናል። በፍትሐ ብሔር ሕግ መሰረት በሁለት መንገድ ፍትሐ ብሔራዊ ጥቅሙን ወይ ደግሞ የተፈጠረውን ሁከት ማስቆም ይቻላል። አንደኛው ግለሰቡ ራሱ የሚወስደው እርምጃ ነው። ሁከት ሲፈጠርበት ለምሳሌ ቅድም እንዳነሳነው ስልክ አለ። ስልክን መጥቶ አንድ ሰው ሊቀማህ እየሞከረ ከሆነ ኃይልህን ተጠቅመህ ስልክህን ማስመለስ ትችላለህ። ወደ ቤት ዘሎ ገባለሁ ብሎ የመጣን ሰው የኃይል እርምጃ መውሰድ፣ ተመጣጣኝ የኃይል እርምጃ መውሰድ፣ እንደገባ ልትከለክል ትችላለህ። ስለዚህ አንደኛው ምንድነው ሰውየው ግለሰቡ ራሱ ሁከቱን ለማስቆም የሚያደርገው እርምጃ የሚወስደው እርምጃ ነው። ይሄ እርምጃ እስከምን ድረስ ነው የሚለው ያው ትንሽ ያከራክራል። ነገር ግን ኃይልን መጠቀም ይቻላል።
ባጭሩ ኃይልን ተጠቅሞ የመጣን ሁከት የመጣን አደጋ ማስቆም ይቻላል። ነገር ግን የሚወሰደው ኃይል ተመጣጣኝ መሆን አለበት። ከመጣው ኃይል ጋር ከመጣው አደጋ ጋር የሚመጣጠን መሆን አለበት። ስልክን አስገድዶ በቦክስ ብሎ ምናምን ለመውሰድ የሞከረን ሰው ሽጉጥ ይዘህ በሽጉጥ ምናምን ልታደርገው አትችልም። ምክንያቱም የህይወት አደጋ ነው የሚያስከትለው። ስለዚህ ከሱ ጋር ተመጣጣኝ የሆነ እርምጃ በመውሰድ የተፈጠረውን ሁከት ማስቆም ይቻላል። ሌላው ወዲያውኑ መሆን አለበት። አስቦ ተዘጋጅቶ አይደለም። አሁን ዛሬ ለተወሰደ ስልክ የዛሬ ሳምንት እስካሁን ድረስ እንዴት አይመለስልኝም ስልኬን እንዴት እንደዚህ ይሆናል ብለህ ሄደህ ደብድበህ ልትቀማው አትችልም። ወዲያውኑ እርምጃ መውሰድ ያለበት። እንደዚህ ከሆነ የሚዘገይ አይነት ከሆነ ጉዳይ መሆን ያለበት በፍርድ ቤት ነው። አሁን ሁለተኛው እናያለን። ስለዚህ በተቻለ መጠን ወዲያውኑና ተመጣጣኝ ኃይልን ተጠቅመን የመጣውን ሁከት ማስቆም፣ የተወሰደም ንብረት ካለ ማስመለስ ህጋዊ ነው ማለት ነው በፍትሐ ብሔር ህጋችን መሰረት። ሁለተኛው ያው በፍርድ ቤት ነው። በፍርድ ቤት የተፈጠረውን ሁከት ጠቅሶ የተፈጠረውን ጉዳት ጠቅሶ ይሄ ሁከት ይወገድልኝ፣ ይቁምልኝ፣ የተፈጠረም ጉዳት ካለ ይሄ ጉዳት ያደረሰው ጉዳት ስላለ ካሳ ይከፈለኝ የሚል ክስ ለፍርድ ቤት አቅርቦ በፍርድ ቤት መብትን ማስከበር ይቻላል ማለት ነው። ፍርድ ቤቶች በጣም ብዙ ጉዳዮች ከሚያስተናግዷቸው ጉዳዮች መካከል በነገራችን ላይ የሁከት ጉዳይ አንዱ ነው። በጣም ብዙ ሰው የሚጋጭበት በደንበር ሊሆን ይችላል፣ በቤት በተለያየ ሁከት በብዙ መንገድ ነው የሚገለጸው። በነገራችን ላይ በተለያዩ ህጎች አሁን ያነሳነው ፍትሐ ብሔር ህግ ተጨማሪ በተለያዩ መንገዶች ይገለጻል። ለምሳሌ ከድምጽ ብክለት ጋር ሊሆን ይችላል። ሁከት ነው እሱ ራሱ ስታጠጋጋው ማለት ነው። ልክ እንደዛ አይነት የሚረብሹን ነገሮች፣ መብታችንን የሚጋፉ ነገሮች፣ በአንድም በሌላ መንገድ የሚጋፉ ነገሮች በሙሉ ወደ ሁከት የሚጠጋጉ ናቸው። ስለዚህ በዚህ ምክንያት ፍርድ ቤቶች በርካታ የሁከት ክሶችን ያስተናግዳሉ። ስለዚህ ሁከት ሲያጋጥም ፍርድ ቤት ጉዳይን በመውሰድ መብታችንን ማስከበር እንችላለን። ነገር ግን ከ2 ዓመት ማለፍ የለበትም። አንድ ሁከት ከተፈጠረ በኋላ ከ2 ዓመት በላይ በኋላ ክስ ማቅረብ አይቻልም። ወይ ሁከቱ ቀጥሎ ከሆነ ችግር የለውም። ግን ሁከቱ ለምሳሌ ዛሬ ድንበሩ ተገፍቶ ይዞታው የተወሰደበት ባለመሬት ወይም ባለ ቤት ከዛሬ 2 ዓመት በኋላ ክስ ለማቅረብ ቢሞክር ሊያስቸግር ይችላል። 2 ዓመት መሙላት የለበትም። ስለዚህ በተቻለ መጠን ይህንን መጠንቀቅ ያስፈልጋል ለማለት ነው። ይህን ይመስላል። እንደው ምናልባት አንድ በተለይ ከሰሞኑንም በተለይ በዚህ ወቅታዊም ይመስላል እና በተለይ የመንግስት ይዞታ በተለይ የመንግስት መሬትን ካለ ምንም ፍቃድ ሄዶ መውረር መውሰድ እንደዚህ ያሉ ጉዳዮች ፍርድ ቤት ላይ ሲመላለሱም ያለው እኔም በቅርቡ የማቆም ኬዝም ስላለ ነው እና ከዚህ ጋር በተያያዘ ምናልባት በተለይ የመንግስት መሬት አጭበርብሮም ሌላም ነገር ማርጎ መውሰድ በፍትሐ ብሔርም በወንጀልም የሚያስቀጣቸው ምናልባት መጠኑ ቅጣቱ መጠንም ሊሆን ይችላል፣ ክብደቱም ሊሆን ይችላል እና ምን ይመስላል? ያው በፍትሐ ብሔር ግልጽ ነው። እንደዚህ ያደረገ ሰው መሬቱን ይመልሳል። ያላግባብ ወሮ የያዘ ሰው ያደረሰው ጉዳት ካለ ጉዳቱን እንዲክስ ማድረግ ይችላል መንግስት። መውረር ያው የመንግስትን ፍቃድ ሳያገኙ መሬትን መያዝ መውረር ህገወጥ ድርጊት ነው፣ የተከለከለ ድርጊት ነው፣ በወንጀልም ያስቀጣል። በወንጀል ምን ያክል ያስቀጣል የሚለውን እርግጠኛ አይደለሁም፣ ግን ከፍተኛ ቅጣት ከሚያስቀጡ ጉዳዮች አንዱ እንደሆነ እርግጠኛ ነኝ። ምን ያክል ነው የሚያስቀጣው የሚለውን እርግጠኛ አይደለሁም፣ ግን ፍጹም የተከለከለ እንደው መንግስትም ብዙ እርምጃ ከሚያወስድባቸው ነገሮች አንዱ ስለሆነ መሬት መውረድ የተለመደ ሆነ እንጂ በግልጽ በወንጀል የተከለከለ የማይፈቀድም ተግባር ነው። መንግስት ደግሞ ያው ባለቤት ነው። ቅድም እንደነገርኩ የመሬት ባለቤት ነው። ስለዚህ መንግስት ፈቅዶልህ የሚመለከተው አካል ፈቅዶልህ እስካላገኘው ያንድ መሬት ይርጋ ራሱ የለውም። አሁን ቅድም 2 ዓመት ያልኩ ነበር አይደለ? የዛሬ ዓመት 30 ዓመትም ሊያስነሳ ይችላል ከፈለገ የመንግስት መሬት እስከሆነ ድረስ። ምክንያቱም ባለቤት አለው። የማይንቀሳቀስ ንብረትን በተመለከተ ነገራችን ላይ
መፋለም ይባላል። አንድ መንቀሳቀስ ንብረት የኔ ነው የሚባል ሁለት ሰዎች ግለሰቦች ከተከራከሩ ይሄ ቤት የኔ ነው ይሄ መሬት የኔ ነው የሚል ክርክር ቢያቀርቡ ክርክሩ የማንቀሳቀስ ንብረት የመፋለም ክስ ይባላል። እንደዚህ በሆነ ጊዜ በማንቀሳቀስ ንብረት ላይ ይርጋ የሚባል ነገር እንደሌለ ሰበር አስገዳጅ የህግ ትርጉም ሰጥቷል። ስለዚህ አንድ ሰው ቤትህን ዛሬ ወስዶት የዛሬ 30 ዓመት ስጠኝ ብለህ ብትከሰው መብት ነው ማለት ነው። ይርጋ የሚባል ነገር የለም። እንደምታውቀው ይርጋ 10 ዓመት ነው የተለመደው። ግን በማይንቀሳቀስ ንብረት ላይ ግን ይርጋ የሚባል ነገር የለም። ስለዚህ ለመንግስትም ምንድነው ማለት ነው ይሄ ይሰራል። ለመንግስትም የዛሬ 30 ዓመት መጥቶ የታለ ካርታ የታለ ማስረጃ ብሎ ያስክበት ነገር ካላስረዳ ባለቤት ስለሆነ መንግስት መሬትን የማጣት እድል ይኖራል ማለት ነው። መልካም እንደው ምናልባት በዚህ በተለይ በይዞታ ጉዳይ ላይ በተያያዘ በተለይ ይዞታን በተመለከተ ህብረተሰቡ መማር ያለባቸው በተለይ ደግሞ በጣም ሲል የሆነ በጣም ቀላል የሚባሉ ጉዳዮች ላይ ህጉን ካለማወቅ የተነሳ የሚሰሩ ስህተቶች ይኖራሉ እና ቀደም እንዳልከው ጊዜ ማለፍ ሊሆን ይችላል። አንዳንዴ ወደ ወንጀልም አይነት የሚቀየርበት ጊዜ አለና ከእንደዚህ ያለ ነገሮች እንደው እንዲጠነቀቁም ህጉንም እንዲያውቁ ምናልባት አንተ ካየኸውም ልምዶች ሊሆን ይችላል ከህጉም አንፃር እንደው ማስተላለፍ ፈልገው እንደው ጨምራቸው ሀሳቦች ካሉ እነሱን እናንሳ። የወንጀልን ጉዳይ በደንብ እናንሳው። እንዳልከው አሁን ችግሩ ምንድነው? በወንጀል ላይ ፖሊሶች አይረዱም ይሄን ጉዳይ። በሁከትን ቀለል አድርጎ የማየት ነገር አለ። ቅጣቱን ቀለል ማለት ብዙ ከባድ ቅጣት አይደለም። ለምሳሌ የሆነን ይዞታ የሆነ ግቢ ውስጥ ገብተህ የሆነ ነገር አርገህ ብትወጣ ሁከት ተፈጥሯል። ያን ሄደ ለፖሊስ ስትነግረው ወይ ደግሞ ስታስረዳው ነገሩን ቀለል አድርጎ የማየት ነገር አለ። በጣም በርካታ ወንጀል ስለሚያዩነሱ በጣም ብዙ አይነት የወንጀል አይነት ስላለ ይሄኛው በጣም ቀላል ይመስላል፣ ግን ወንጀል ነው። በወንጀል ህጋችን በ686 ላይ የሰው ንብረትን መውሰድ የሆነ የግል ጥቅም የራስን ጥቅም ማስከበር በማሰብ የሆነ ነገር ማድረግ ለመውሰድ በመሞከር ጥረት ማድረግ ለምሳሌ ያስቀጣል። በቀላል እስራት ያስቀጣል ይላል። በቀላል እስራት ያስቀጣል ማለት እስከ 3 ዓመት ድረስ ያስቀጣል ማለት ነው። ከ10 ቀን እስከ 3 ዓመት ድረስ ያስቀጣል ማለት ነው። ስለዚህ ዞሮ ወንጀል ነው። ስለዚህ አንዱ ትልቁ ችግር ሰው ሁከት ተፈጠረብኝ እንደዚህ አይነት ወንጀል ተፈጸመብኝ ብሎ ሰው ሲሄድ ወደ ፖሊስ ለጉዳዩ ትኩረት ያለመስጠት ዝንባሌ ያለው ነው። አንዱ ትልቁ ችግር እሱ ነው። ነገር ግን ለፖሊስ ደግሞ ያለውን ጉዳይ ያለውን የሚመጣውን የወንጀል ፍሎ የሚሰሩትን ስራ በማሰብ ጉዳዩን ቁጭ ብሎ አስረድቶ ክስ እንዲመሰረትበት ማድረግ ይቻላል። በተለይ ሁከቱ የማይቆም አይነት ከሆነ የማይታገስ አይነት ከሆነ ካልሆነ ደግሞ ቅድም እንደነገርኩ ጉዳዩን ወደ ፍርድ ቤት መውሰድ ይቻላል። ፍርድ ቤት ወስዶ የተፈጠረው ሁከት እንዲቆም ማድረግ ይቻላል ማለት ነው በፍትሐ ብሔር። እንደነገርኩ ደግሞ አስቸኳይ ነገር በወዲያውኑ የመጣ አስገድዶ ይዞታ ለመውሰድ ወይ ደግሞ ሁከት ለመፍጠር ለመረበሽ የሚመጣ ኃይል ካለ ደግሞ እሱን ተመጣጣኝ ኃይል በመጠቀም ሁከቱን ማስቆም ህጋዊ ጥበቃ የሚደረግለት ነው። አንዳንድ ሰው በጣም ስለሚጠነቀቅ እንደዚህ አይነት ነገር ውስጥ ላለመግባት ይሞክራል። እንግዲህ ለምሳሌ አንድ ማቀው ኬዝ ምንድነው ይዞታ ላይ መጥቶ አንተ ይዞታ ላይ የሆነ ላይ መጥቶ ይሄ የኔ ቤት ነው የኔ ድንበር ነው ብሎ ገፍቶ ሊይዝብህ ይችላል። ለምሳሌ መሬትህን ያስከው መሬት ወይ ደግሞ ቤት ግቢህን ሊገፋ ይችላል። ያኔ ሲገፋ ካየኸው የግድ ፍርድ ቤት መሄድ የለብህም። ማስቆም ትችላለህ። ተመጣጣኝ ኃይል በመጠቀም መብት ነው። ኋላ ክርክር ሊያስነሳ ይችላል። እንዴት እንደዚህ ሆነ ምናምን ሊያስብል ይችላል። ነገር ግን በመብት ላይ በንብረት ላይ የመጣን ኃይል የመጣን ሁከት ማስቆም ህጋዊ ጥበቃ የሚደረግለት እስከሆነ ድረስ አስፈላጊውን ኃይል ተጠቅሞ ተመጣጣኝ ኃይል ተጠቅሞ ሁከትን ማስቆም ይቻላል። የግድ ጠብቀን ፍርድ ቤት መሄድ አይጠበቅብንም እንደዚህ አይነት ነገር ሲያጋጥም። ነገር ግን
ጊዜ መስጠት የሚያስችል ብዙ አስቸኳይ ደግሞ የማይሆንና በፍርድ ቤት መፍትሄ የሚያገኝ አይነት ከሆነ ከመደባደብም ከሰው ጋርም ከመጋጨት ወደ ፍርድ ቤት ሄዶ መብትን ማስከበር ይቻላል ነው። ሌላው ስለ ይዞታ ትንሽ መጨመር ያለብን ነገር ምንድነው? ተከራዮችን ባለይዞታ ናቸው። ነገራችን ላይ አንዳንዴ እንደዚህ ነገር ስለሚነሳ ነው። አንድ ተከራይ ቤቱን ለምሳሌ ለ6 ወር ተከራይቶት ከሆነ እስከ 6 ወር ድረስ ያን ቤት የሚያዝበት ማን ነው? ባለቤቱ አይደለም። ባለቤቱ የባለቤትነት መብት አለው። ነገር ግን ቤቱን የሚያዝበት ማን ነው? ተከራዩ ነው። አከራዩ ራሱ በቤቱ ላይ ማዘዝ አይችልም። ከፈለገ መሸጥ መለወጥ ምናምን ላይከለከል ይችላል። ነገር ግን ቤቱን ለምሳሌ ውስጡን ቀለም ሊቀባ ማለት አይችልም ያለ ተከራዩ ፈቃድ ወይ መጀመሪያ ተናገረው ካልሆነ ነገር ወይ ደግሞ ቤቱ ላይ አደጋ የሚያመጣ ነገር ከሌለ በቀር ቤቱ ላይ በአጠቃላይ የሚያዘው ማን ነው? ተከራዩ ነው። ስለተከራየው ልክ እንደዚህ ሌሎች ንብረቶችም በአንድም በሌላ አጋጣሚ ንብረቱን ባለቤት ባንሆንም ከያዝ ነው ተከራይተን ሊሆን ይችላል፣ በስጦታ ተሰጥቶ ሊሆን ይችላል፣ እንድንጠብቅ ተሰጥቶ ሊሆን ይችላል። ያኔ በዛ ይዞታ ላይ የምናዝበት ማንን? እኛ ራሳችን ማለት ነው። የያዘው ሰው ነው የሚያዝበት እንጂ የግድ ዋናው ባለቤት ይምጣ ላይባል ይችላል። አንዳንዴ የሆነ ችግር ሲፈጠር ባለቤቱ ካልመጣ ይባላል። ተከራዩ አረ ይሄ እሱ የእንትና ቤት ነው እንዳይፈርስ እንደዚህ እንዳይደረግ እያለ እየተከራከረ አይ አንተ ምን አገባህ እሱ ካልመጣ ይባላል። ነገር ግን ጉዳዩ ይመለከተዋል። ምክንያቱም በአንድ ወይ ተከራይቶት ሊሆን ይችላል ወይ እንዲጠብቅ ኃላፊነት ተሰጥቶት ሊሆን ይችላል። ዋናው ማሳየት የሚጠበቅበት ይሄ ሰው በዛ ንብረት ላይ በእውነት ማዘዝ የሚያስችል ስልጣን አለው ወይ የሚለው ነው። ስለዚህ ይህን ጉዳይ መመልከት ያስፈልጋል ማለት ነው። ሌላ የምጨምረው ነገር ከሌለ ጨርሻለሁ እኔ። ምናልባት በተለይ ደግሞ ሁከት ሲባል ብዙ ሰው ጭንቅላት ላይ የሚመጣው ምናልባት ከተማ መሀል፣ ገበያ መሀል ድብድብ ሊሆን ይችላል፣ ግርግር ሊሆን ይችላል፣ መሳሪያም የተለያዩ ነገሮችም ይዞ ሊሆን ይችላልና ከዚህ ጋር የሚያያዙት የህብረተሰብ አካላቶችም ይኖራሉና ምናልባት ይገናኛል። ቅድም ያው ቀሚያ ምናምን ስላለ ከዛ ጋር የተሰናሰነ ወይ የተገናኘ ሊሆን ይችላል። ልክ እሱን ማንሳት ያስፈልጋል። በተለይ አሁን ይሄ ገበያ መሀል፣ ከተማ መሀል በተለያየ መንገድ ሁከት መፍጠር ነገር አለ። ይሄ በተለይ በወንጀል ህጋችን ደግሞ በደንብ ጥበቃ ይደረግለታል። ሁከት እንደዚህ አይነት ሁከት መፍጠር አይቻልም። አካባቢ መረበሽ፣ ሰላምን መንሳት፣ መዝረፍ ሊሆን ይችላል። እንደዚህ ነገሮች እንደየሁኔታቸው በወንጀል ህጋችን በዝርዝር ተቀምጠዋል። ለምሳሌ ንብረትን ቀምቶ ለመሄድ ወይ ደግሞ ስራ እንዳትሰራ የሆነ ነገር ለማድረግ የሆነ ሁከት የሚፈጥር ሰው ካለ እሱ ወንጀል ነው፣ በወንጀል ይጠየቃል። ደግሞ ጉዳዩ በተደራጁ ሰዎች ሲሆን የስለት መሳሪያ ይዞ ኃይል ለመጠቀም ደግሞ ጥረት ሲያደርግ ጉዳዩ ደግሞ በጣም የተወሳሰበና ከባድ ይሆናል። ስለዚህ ወንጀሉም ከባድ ይሆናል፣ የሚቀጣው ቅጣት ከባድ ይሆናል ማለት ነው። አሳቻ ሰዓት ጠብቆ ሲመሽ ሌሊት ሲሆን ራስን መከላከል በማስችልበት ሁኔታ ሲሆን ወንጀሉ እንደውም ከሁከት የበለጠ እየተቀየረ ሊሄድ ይችላል። ወደ ዝርፊያ፣ ወደ ስርቆት ሊሄድ ይችላል። እንደዚህ እየሆነ ሄደ ማለት ነው። ወንጀሉ እየከበደ ሄደ ማለት ነው። ቅድም በቀላል እስራት ያስቀጣል የሚል አንድ እንትን ነገር ነበረ እስከ 3 ዓመት ድረስ። ይሄ ሲሆን ግን እስከ 15 ዓመት እስከ 20 ዓመትም ሊያስቀጣ ይችላል። 10 ዓመት እንደ ሁኔታው። ያው በሰፊ ነው ወንጀል ህጋችን አንድን ቅጣት የሚያስቀምጠው ከ5 ዓመት እስከ 10 ዓመት ከ15 ዓመት እስከ 20 ዓመት እያለ ነው የሚያስቀምጠው። ምክንያቱም በመሀል ብዙ ነገሮች የሚታዩ ጉዳዮች ስላሉ ነው። የወንጀል አፈጻጸም፣ ወንጀሉን የፈጸመው ማን ነው፣ በየትኛው ሰዓት የተፈጸመው፣ ለምን ተፈጸመ፣ በጣም በርካታ ጉዳዮች በውስጡ ስላሉ ለዚህ ምቹ ሁኔታ ለመፍጠር በማሰብ ነው ከዚህ እስከዚህ ያለ ሰፊ ነገር የሚያስቀምጠው የወንጀል ህጋችን። ስለዚህ በአንድም በሌላ መንገድ አካባቢን ሰላም መንሳት፣ መረበሽ፣ ሁከት መፍጠር እንደየሁኔታው በተለያዩ የወንጀል ድንጋጌዎች ያስቀጣል ነው። ቅድም የነገርኩ ከይዞታ ጋር በተያያዘም እንዳልኩ እስከ 5 ዓመት ድረስ ያስቀጣል። ይዞታ ላይ ከሆነ ይዞታን በግድ ለመውሰድ በመሳሪያ አስፈራርቶ ለመውሰድ የሚደረግ ጥረት እስከ 5 ዓመት ያስቀጣል። ግን እንዳልኩ ደግሞ ጉዳዩ ወሰብሰብ ባለ ቁጥርና አሳሽ ሰዓት ጠብቆ የስርቆት የሚመስል ዝርፊያ የሚመስል ነገር ካለው ደግሞ ድንጋጌውም ሊቀየር ይችላል።
የሚታየው ድርጊቱ ስለሆነ ድርጊቱና ሀሳቡ ስለሆነ የሚታየው እንደዛም ሊያጋጥም ይችላል። በአጠቃላይ ህግን ተከትሎ መንቀሳቀስ መብት ለማስከበር በተቻለ መጠን በህግ ሊሆን ይችላል። አንዳንዴ ምን ይፈጠራል? ሁከት የሚፈጠረው ምን ሲሆን ነው? በአንድ ጉዳይ ላይ ሁለት ባለመብት ነን የሚሉ ሰዎች ሲያጋጥሙ ነው አይደለ? በአንድም በሌላ መንገድ ይሄ ጉዳይ እኔን ይመለከተኛል፣ ይሄ ነገር የኔ ነው የሚል ዝንባሌ ያላቸው ሰዎች ሲኖሩ አለመግባባት ይፈጠርና ወደ ሁከት ከፍ ይላል እና የወንጀል ባህሪም የመያዝ እድሉ ከፍ ይላል። ስለዚህ እንደዚህ አይነት ነገር የሚያጋጥም ከሆነ ጉዳዩን ወዴት መውሰድ ይቻላል? ወደ ፍርድ ቤት መውሰድና ጉዳዩን በፍርድ ቤት ለመፍታት መሞከር ይሻላል። ወይ ደግሞ በባህላችን በሽምግልናም በሰዎች ጋር መናገር ቁጭ በማውራት ችግራችንን ለመፍታት መሞከር። ይሄ ካልሆነ ደግሞ እንዳልኩ ወደ ፍርድ ቤት መውሰድ ይመከራል። ሁሌም ጸብና ኃይል ወደ ወንጀል ያዘነብላል፣ ወደ ወንጀል የመሄድ እድሉ ከፍ ይላል። ስለዚህ እንደዛ አይነት ነገር ካለ ደግሞ ያው ፖሊስ ይመጣል። ፖሊስ ደግሞ ያው ለጊዜው እስኪያጣራ ድረስ ያስገባል። ወንጀለኛው ማን ነው የሚለውን ለመለየት እንዳይጠፋም እንዳያመልጥም በማሰብ ፖሊስ ኋላ እንዳይቸገር የማሰራ አይነት ነገር ይኖራል። ለዚህ ሁሉ እንግዲህ እንዳንዳረግ በተቻለ መጠን መጀመሪያ ጉዳዮችን በመናገር በመወያየት ለመፍታት መሞከር፣ ካልሆነ በሽማግሌዎች፣ በአካባቢ ሰዎች፣ በትልቅ ሰዎች፣ ይሄ ካልሆነ ደግሞ በፍርድ ቤት ስቴፕ ተከትሎ መብቶቻችንን ለማስከበር ጥረት ማድረግ ይመከራል። መልካም። እንደው የመጨረሻ በተለይ ቅድም ያነሳው ወቅታዊም ስለሆነ ብዙ ሰዎችም ስለሚያነሱ ስለምሰማ አንድ ስቶሪም ወይም አንድ ጉዳይም እንደዚህ በሬዲዮም እንደው ሰምቼ ነበርና በተለይ ተከራይና አከራይን በተመለከተ ማለት ነው። ተከራይ የተከራየውን ቤት ምናልባት ረጅም ጊዜ ሊከራይ ይችላል እና እዛ ቤት ላይ ቅድም እንዳልከው ቀለም መቀባትም ሊሆን ይችላል፣ የተለያዩ ነገሮችን ግንባታም ኢንቨስት። በተለይ እኔ የሰማሁት አንድ ታሪክ ምንድነው በጣም በሚሊዮኖች የሚቆጠር ብር ነው ያወጣው እዛ ቤት ላይ ሲከራይ ሰውየው ተከራዩ ኢንቨስት ያደረገበት ማለት ነው። እና በኋላ ላይ እየቆየ ሲሄድ ያ ቤት አከራይ ቤቱን ልቀቅልኝ ሲለው አይ ይሄ ቤት ብዙ ኢንቨስት ያደረኩበት ከነበረው ይዞታ በደንብ ጨምሬበት ያወጣሁበት ቤት ነው በሚል ያንን ቤት አልሰጥም የሚል ጉዳዩን ወደ ፍርድ ቤት የመውሰድ ነገርም ሰምቻለሁና እንደዚህ ያለ ነገሮች አንድ አይደለም ሶስት እንደዚህ የሰማሁት ስላለ ነውና እነዚህ ነገሮች በተለይ እኛ ካነሳነው ሀሳብ ጋር የተወሰነ ይያያዛል። እንደው የተወሰነ ሀሳብ እናንሳና በዚህ ጉዳይ ላይ ፕሮግራማችንን እሺ፣ ጥሩ። አይ እንግዲህ የነዚህ ሰዎች ኬዝ ማየት ያስፈልጋል በደንብ ውስጡን። ለምሳሌ ውል ካላቸው ውላቸው ማየት ያስፈልጋል። ለምሳሌ በኪራይ ውላቸው ግንባታ እንዲገነባ ፈቅዶለት ከነበረ ግንባታውን ገንብቼ ለ5 ዓመት ተጠቀምበታለሁ የሚል ኪራይ ተዋውለው በ3ኛ ዓመት ልቀቅ ቢለው እሱ ሌላ ችግር ይፈጥራል፣ አለመግባባት ይፈጥራል። ውሉን እንዳይከበር ምክንያት ይሆናል። ነገር ግን ተከራዩ ዝም ብሎ ከሆነ የገነባው ይሄ ፍጹም የሚቻል አይደለም፣ አይቻልም። ያለ ባለቤቱ ፈቃድ መሰረታዊ ቀለም መቀባት ምናልባት መሰረታዊ ለውጥ የሚያመጣ በቤቱ ላይ ጉዳት የሚያመጣ ከሆነ መቀባት ሁሉ ላይችል ይችላል። በጣም ቀላል ሲምፕል የሆኑ ስራዎችን ካልሆነ በቀር በቤቱ ላይ መሰረታዊ ለውጥ የሚያመጣ ቤቱን ሊጎዳ የሚችል ነገር ማድረግ አይችልም ያለ ባለቤቱ ፈቃድ። በአጠቃላይ የሁለቱ ግንኙነት የሚመራው በውላቸው መሰረት ነው። ከውላቸው ውጭ የሚሆን ነገር የለም። ግንባታ እንዲገነባ ፈቅዶለት ተከራየ ማለት የቤቱ ባለቤት ሆነ ማለት አይደለም። ስለዚህ ቤቱ የኔ ነው ማለት አይችልም። ማን ስለሆነ ተከራይ ነው እኮ ያለው። ብቸኛ መብት የተከራየበት ጊዜ አለ። ለምሳሌ ለ5 ዓመት ተከራይቶ ከሆነ 5 ዓመት እስኪሞላው ድረስ ቤቱን ይጠቀምበታል። ምክንያቱም ውጣ እንኳን እንዳይባል ግንባታ ገንብቷል፣ ብዙ ወጪ አውጥቶበታል በውላቸው መሰረት። ስለዚህ ወይ ያወጣሁትን ወጪ ይመልስልኝ ወይ ደግሞ 5 ዓመት ይሙላ ሊል ይችላል። ከዛ ውጭ ኢንቨስት ስላደረኩበት ቤቱ የኔ ነው ከዚህ በኋላ ማለት እሱ አይታሰብም። ሌላ ምንም የሚታሰብ ነገር አይደለም ሲጀመር። እንዳልኩ የሚመራቸው ውላቸው ነው። ውላቸው ደግሞ የተከራይና አከራይ ነው እንጂ የመሸጥ የመለወጥ አይደለም። እስካልገዛው ድረስ የሱ አይደለም ቤቱ። ስለዚህ እንደዚህ አይነት ነገሮች መፍትሄው ምንድነው? መጀመሪያውኑ ስንገባ አስበንበት መግባት ነው።
አንዳንዴ ምን ይፈጠራል ዝም ብለህ ትገባና የሆነ ነገር ማስተካከል ስትፈልግ ታስተካክላለህ ቤቱን ታስፈቅድና እንደዚህ ማድረግ እፈልጋለሁ ይሄ በሩ መቀየር እፈልጋለሁ እዚች ጋር ደግሞ ትንሽ ሰፋ ባረጋት ጠባይ ነው ምናምን ይባልና ከዛ ሌላ ጊዜ ያ በሰላሙ ጊዜ እንደዛ ሆነ የሆነ ጊዜ ቤቱን ልቀቅ ይላል ባለቤት ያኔ እኔ እኮ ግንባታ ገንብቻለሁ ሊል ይችላል ይሄኛው ግን ይሄ ያው ለእንትና ያስቸግራል ችግሩ ለመፍታት ያስቸግራል በኪራይ ውሉ በስነ ስርዓት ስላልተቀመጠ ማስረጃ ኖሮት በሰዎች ባሉበት ተናግረው በስነ ስርዓት ከሆነ ያ ማስረጃ ምንም ስለሚኖር ችግሩ ለመፍታት ቀላል ይሆናል ግን አንዳንዴ እንዳልኩ በቃ እንዲህ አድርገው በስልክ ሊሆን ይችላል ማለት ያወሩት ምንም ማስረጃ የሌለበት ሊሆን ይችላል እንደዛ ሲሆን ያስቸግራል ስለዚህ ዝም ብሎ ሳይፈቀድለት ወይም ደግሞ ባጎ ሳያስፈቅድ ሳይዋዋል ሳይናገርበት ከሆነ ቤቱን ያስፋፋው ምን አማራጭ አለው ማለት ነው ቤቱን ስለዚህ መጠንቀቅ ነው የሚያስፈልገው ባጭሩ በአግባቡ ተናግሮ ተዋውሎ በጽሁፍ አስቀምጦ ከዛ በኋላ በውሉ መሰረት ነው መመራት የሚያስፈልገው ለዛ ነው ውልም የሚያስፈልገው ይሄን ነው ለምችለው አሽ መልካም እጅግ አመሰግናለሁ ምናልባት ተመልካቾችም የተለያዩ ቀጥታዎችን ሐሳቦችን እንዲሁም ደግሞ ግልጽ ያልሆኑ ሐሳቦችን እንደተገነዘባችሁ እንዲሁም ደግሞ ጥያቄ ሐሳብ አስተያየትም ካለ በኮሜንት ሴክሽን ላይ እንዲሁም ደግሞ በስልክ ቁጥራችን ደውሉልን እኛም ምናልባት ያልተመለሱ ቢነሱ የዘለናቸው ካሉ ሐሳቦች እንዲሁም ደግሞ በቀጣይ የምናነሳቸው ሐሳቦችን ካሉ እንድታነሱልን ለዚህ አጋጣሚ መናገር እንወዳለን ምናልባት እንሰናበት ጊዜያችንም ስለተወሰነ ምናልባት መሰናበቻ ሐሳብ አስተያየት ካለ እድሉን እንግዲህ ያው የዛሬውን ይዞታና ሁከትን በተመለከተ ነው ለአንዳንድ ሐሳብ ሼር ለማድረግ የሞከርነው ያው ህግ ሁሌም ሰፊ ነው ነገራችን ላይ እንደ ሁኔታው እንደ ነገሩ እንዲሁ የተወሰነ ግንዛቤ እንድንወስድበት ነው እንጂ እንደየሁኔታው እንደየኬዙ እንደየአጋጣሚው ለየሁኔታው የተለያየ መፍትሄ ነው የሚኖረው እኛ ያወራ ነው የተወሰነ ግንዛቤ መፍጠር ሰዎችን ይጠነቀቁ ማድረግ የሚያስችል እንጂ ያንዳንዱ ነገር እኛ ያልነው የእያንዳንዳችንን የቤት ችግር ይፈታል ማለት አይደለም የሚመከረው ሁሌም ባለሙያ ማማከር ነው የሆነ ኬዝ ሲያጋጥም የሆነ ጉዳይ ሲያጋጥም ለባለሙያ ማክሮ በምክሩ መሰረት ተገቢውን እርምጃ መውሰድ ይመከራል የዚህ ፕሮግራም ዋናው ዓላማ ምንድነው የሆነ ግንዛቤ መፍጠር ነው በሆነ የህግ ኢሹ ላይ እንደዛ ማድረግ ነው ስለዚህ ተመልካቾቻችን አባሎቻችን ጥያቄ የሚፈጥሩባቸው ሌሎች ጉዳዮችም ካሉ እንዳልከው በስልኮቻችን እና በኮሜንት መስጫው ላይ ኮሜንት መጻፍ ጥያቄ መጻፍ መደወል ይቻላል በቀጣዮቹ ሳምንቶች ምላሽ ይዘን እንመጣለን መልካም እንግዲህ የህግ ባለሙያና እንዲሁም ጠበቃ ጌታስ ናቆች ጋር ያመሰግናለሁ ተመልካቾች እንግዲህ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በሳምንት በሌሎች ሐሳቦች በሌሎች አጀንዳዎች እንዲሁም ደግሞ ወቅታዊ ጉዳዮች ተመልሰን እንገናኛለን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን መልካም ጊዜ እንዲሆንላችሁ ተመኘን መልካም ጊዜ